ሰላም ጤና ይስጥልን ተመልካቾቻችን እንደምን ሰነበታችሁ እንደምን ዋላችሁ። የዛሬውን ፕሮግራም በሰዓታችን አለመጀመራችን ይቅርታ እየጠየቅን የምክረ ህግ ፕሮግራም ከአሁን ሰዓት ጀምሮ መተላለፍ ይጀምራል። በዛሬው የምክረ ህግ ፕሮግራም ለእናንተ ብታውቁት በሚል ይዘነው የቀረብነው በሴቶችና በህፃናት ላይ የሚፈጸሙ ጥቃቶችን ለመከላከል ከማን ምን ይጠበቃል የሚለውን ከዚሁ ከስቱዲዮ በቀጥታ ማብራሪያ የሚሰጡልን የህግ ባለሙያ የሆኑት ወይዘሮ አበባ ታደሰ አብረውን ይቆያሉ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እንጋብዛለን። ይህንን ፕሮግራም በፕላቲኒየም ስፖንሰር ያደረገልን የአማራ ክልል ሴቶችና ህፃናት ማህበራዊ ጉዳይ ቢሮ ከልብ እናመሰግናለን። የልጅነት ጋብቻ ተገቢ ያልሆነ ድርጊትን የህግ ተጠያቂነትን የሚያስከትል ተግባር ነው። የልጅነት ጋብቻ የሴት ልጆችን የመማር መብትና የወደፊት ተስፋ የሚያጨልም ነው። ድርጊቱን በመከላከል ከመፈጸሙ በፊት በሚመለከተው አካል ጥቆማ በመስጠት ለሴት ልጆች መልካም ህይወት ድርሻችንን እንወጣ ይላል የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ። የዚህ ፕሮግራም ፕላቲኒየም ስፖንሰር ነው። ከልብ እናመሰግናለን። ወደ ውይይታችን እንመለሳለን። ወይዘሮ አበባ ታደሰ በዛሬው ፕሮግራማችን አክብረሽ እዚሁ ከስቱዲዮ ስለተገኘሽልን በአዘጋጁ በፍስሐ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እኔም አመሰግናለሁ። መልካም እንግዲህ ሳስተዋውቅ እንደሰሙ በሴቶችና ህፃናት የሚፈጸሙ ወንጀሎችን ለመከላከል ከማን ምን ይጠበቃል የሚል ሰፊ አርዕስት ነው እንግዲህ ይዘነው የቀረብ ነው። እንደው ወደ ዋናው አርዕስት ከመግባታችን በፊት በሴቶችና ህፃናት ትኩረት ከመስጠት አንጻር እንግዲህ ያሉ በሀገራችን ያሉ የህግ ማዕቀፎች ምን ይመስላሉ? በዚህ ብንጀምር። እሺ አመሰግናለሁ። ያው ስለ ሴቶችና ህፃናት በሰፊው የህግ ሽፋን ተሰጥቶታል። ምክንያቱም እነዚህ ህፃናትና ሴቶች የህብረተሰቡ ከግማሽ በላይ የሆነውን ቁጥር የሚሸፍኑ ናቸው። ስለዚህ በተለይ ደግሞ ካለባቸው የተጠቂነት ሁኔታ አንጻር በጣም ዘርፈ ብዙ ህጎች የህግ ሽፋኖችን ያገኙበት ሁኔታ አለና እንደ ማንኛውም እንደ ሰው ስናይ እንደ ባለም አቀፍ ደረጃ በአህጉርም በአገር አቀፍም ደረጃ ሰፊ የሆኑ የህግ ሽፋኖች የተሰጣቸው መብትና ጥቅሞች አሏቸው የህብረተሰብ ክፍሎች ናቸው። በተባበሩት መንግስታት የህፃናት መብት ኮንቬንሽን ሁሉም ሀገር በህፃናት ዙሪያ እንዲሁም በሴቶች መብትም ቢሆን ዓለም አቀፍ ስምምነቶችን ተቀብሎ ከማጽደቅ ጀምሮ ሰፊ ሽፋን የተሰጠበት ሁኔታ ነው ያለ። ሀገራችንም ይህንን በመቀበል ለነዚህ የህብረተሰብ ክፍሎች የህግ ሽፋን በመስጠት በዚህ ረገድ ህጎችን ማውጣትን ማሻሻል አዳዲስ ህጎችን ማካተትን ጨምሮ በመተርጎም እንዲጠቀሙ በማድረግ ረገድ የህግ ማሻሻያዎችን በማድረግ ረገድ ልዩ ባለድርሻ ተቋማትን በማቋቋምና ሰብአዊ መብት ተቋማትን በማቋቋም ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለውና ከሀገር አቀፍ ተቀባይነት ካላቸው ስምምነቶች ስንነሳ የዓለም አቀፍ የሰብአዊ መብት ሁሉን አቀፍ የሰብአዊ መብት መግለጫ ዩዲኤችአርን ስናይ እንደ ሰው ለህፃናትም ለሴቶችም እኩል መብቶችን የሰጡ ናቸው። ኢኮኖሚ ማህበራዊና ባህላዊ መብቶችን የሲቪልና ፖለቲካ መብቶችን ስናይ እንደ ሰው ይሸፍኗላቸዋል። በልዩ ሁኔታ ደግሞ በሴቶች ላይ የሚደረግ ማንኛውም አድሏዊ ልዩነት ለማስወገድ የተደረገ ስምምነት ወይም ሲዳው የምንለውና የህፃናት መብቶች ስምምነት ሲአርሲ በዓለም አቀፍ ደረጃ የሴቶችና ህፃናትን መብት ለመጠበቅ የወጡ ህጎች ናቸው። እነዚህ ህጎች ሀገራችን ተቀብላ ያጸደቀቻቸው ናቸው። ህገ መንግስቱ እኩል በህገ መንግስቱ እነዚህ ህጎች እንደ ሀገር ደግሞ ስንመጣ በህገ መንግስታችን የሀገሪቱ ህግ አካል ተብለው የጸደቁ ናቸው። ግን ደግሞ እነሱንም መሰረት አድርጎ ደግሞ ህገ መንግስቱ ራሱን ችሎ በህገ መንግስቱ አንቀጽ 35 እና 36 ላይ ሴቶችና ህፃናትን በሚመለከት ሰፋ ያሉ ድንጋጌዎችን አስቀምጧል። ምክንያቱም ቅድም መርህ ብለህ የጠቀስከው የስፖንሰሮቹ መልእክት የህፃናትን የመማር የማደግ በህይወት የመኖር መብት የማስጠበቅ ዓላማ ያለው ነው። የሴቶችንም እንደዛው ከዚህ በፊት የነበረባቸውን የኑሮ ጫና ባድሏዊነትን በተለያየ መንገድ የሚደርስባቸውን ወደ ኋላ የጎተቱ አሉታዊ ነገሮችን ጥለው ወደፊት የሚወጡበትን መንገድ በመጥረግ ረገድ ሰፊ ስራ የተሰራባቸው ከመሆናቸው ጋር ተያይዞ እንደ ህገ መንግስት እነዛን ቅድም ያልናቸውን ዓለም አቀፍ ስምምነቶች የሀገሪቱ ህግ አካል ከማድረግ ጎን ለጎን
ራሱን ችሎ ደግሞ በአንቀጽ 35 ስለ ሴቶች በ36 ደግሞ ስለ ህጻናት በሰፊው ያስቀመጠበት ሁኔታ አለ። ሌላው የቤተሰብ ህጋችን ነው። የቤተሰብ ህጋችን በጋብቻ ውስጥ የሚኖረውን የሴቶችን የእኩልነት መብት ከማረጋገጥ ጎን ለጎን የህፃናትን አስተዳደግን በሚመለከት መብትና ጥቅማቸው አስተዳደጋቸው ምን ይመስላል የሚለውን ከዓለም አቀፉና ከህገ መንግስቱ የተቀዳ መብትን የሚጠብቅ ነገር ያስቀመጠበትን ሁኔታ እናገኛለን። ሌላው ከአሰሪና ሰራተኛ የሲቪል ሰርቪስ ህጎች ጋር አንጻር ስንመጣ ደግሞ የስራ እድሜ የሚጀምርበትን ህጻናት የሚባሉ ልጆች መቼ ነው ስራ መስራት ያለባቸው እድሜን ከመወሰን ጀምሮ ለኩል ስራ እኩል ክፍያ ብቁ ናቸው የሚባልበት ያን የእድሜ ደረጃ በመወሰን ረገድ እንደዚህ ያሰራና ሰራተኛ አዋጅን ልንጠቅስ እንችላለን። እንደገና ደግሞ ለኩል ስራ እኩል ክፍያ አሁን አንዳንድ ጊዜ ከሴቶችና ወንዶች እኩል እየሰሩ እኩል ማይከፈልባቸው የስራ መስኮች ያሉ በትንሹ ስናይ የቀን ስራ የሚሰሩ በኮንስትራክሽን ዘርፍ ተመሳሳይ ሙያ ተመሳሳይ እድሜ ተመሳሳይ እንደዚህ አይነት ሆነው ነገር ግን በክፍያ የሚለያዩ አሉ። ስለዚህ ለኩል ስራ እኩል ክፍያ የሚለው እነዚህ ህጎች ምላሽ በመስጠት ረገድ ሰፊ ሽፋን አላቸው። ሌላኛው የወንጀል ህጋችን ነው። በእነዚህ ህጻናትና ሴቶች ላይ የሚፈጸሙ ጥቃቶች ሲኖሩ እነሱን በመከላከል ረገድ ሰፊ ሽፋን ተሰጥቶባቸዋል። በነገራችን ላይ የወንጀለኛ መቅጫ ህጉ ሲሻሻል እና ይሄ የ1996 የወንጀል ህግ ሲወጣ ከተሻሻለባቸው ምክንያቶች ውስጥ ተብሎ መግቢያው ላይ የተቀመጠው በጎጂ ልማዳዊ ድርጊቶች በሴቶችና ህጻናት ላይ የሚደርሱ ጥቃቶችን ለመከላከል ነው። በእርግጥ አብዛኞቹን መግቢያው ላይ እንደሚያመለክተው የምንከለክላቸው ልማዳዊ ድርጊቶች ጎጂ ልማዳዊ ድርጊቶች የምንላቸው በሳይንስ ጎጂነታቸው የተረጋገጠ ግን እንደ ባህል ሊከተላቸው ይችላል ህብረተሰቡ። ያንን ግንዛቤ በመፍጠር ማስቆም ስለሚቻል ህጉ መውጣቱ አስፈላጊነቱ ታምኖበት ህጉ ሲሻሻል በወንጀል ህጋችን ከወንጀል አንቀጽ 544 ጀምሮ እስከ 659 ያሉትን ስናያቸው በጣም ሰፊ በህፃናትና ሴቶች ላይ የሚፈጸሙ ነገሮችን ለመጠበቅ ሰፊ የህግ ሽፋን የተሰጠባቸው መሆናቸው እናያለን። ሌላኛው የወንጀለኛ መቅጫ ስነ ስርዓት ህጋችን ነው። አንዳንድ ጊዜ ህፃናትና ሴቶች ከሚደርስባቸው ጥቃት ጎን ለጎን እነሱ ደግሞ አንዳንዴ በተለያየ ምክንያት ወደ ወንጀል ውስጥ ሊገቡ ይችላሉ። እንዲህ በሚሆንበት ጊዜ የፍርድ ሂደቱ ለየት ባለ ስነ ስርዓት መታየት ያለበት ከመሆኑ ጋር ተያይዞ ምክንያቱም በግልጽ ችሎት በታየ ቁጥር የእነዚህ ልጆች የወደፊት እጣ ፈንታ የሚበላሽበት ሂደት ስላለ ለነሱ ከምርመራው ጀምሮ ማለት ነው። አሁን ይሄ ከወንጀል ምርመራው ጀምሮ እንደዚህ ህጻናት ወደ ወንጀል ውስጥ ገብተው በሚገኙበት ጊዜ ሰፊ ጥበቃ ይደረግላቸዋል። አይደለም ተፈጽሞባቸው እነሱም እንኳን በወንጀል ውስጥ ቢገቡ ሰፊ ጥበቃ ተደርጎላቸው ከምርመራው ጀምሮ እስከ መጨረሻው የፍርድ አፈጻጸም ድረስ ለየት ያለ ስነ ስርዓት ያለ መሆኑን ያሳያል። ከዛ ውጪ የይቅርታ አሰጣጥ ስነ ስርዓታችንን ስናይ በሴቶችና ህጻናት ላይ ከሚፈጸሙ ወንጀሎች ውስጥ አንዱ በይፋ የሚነሳው አስገድዶ መድፈር ነው እና እነዚህ ከሰብአዊ መብት ጋር የተያያዙ ነው። እነዚህ ነገሮች ይቅርታ ቦርዱ አያስተናግዳቸውም፣ የይቅርታ እድል የላቸውም። ይሄ ለዚህ ጥቃት ምን ያህል ትኩረት እንደሰጠ የሚያሳይ በድርጊቱ ፈጻሚዎች በወንጀሉ ጥፋተኛ ተብለው ቅጣት ከተሰጣቸው በኋላ ማረሚያ ቤት ከገቡ በኋላ የጸባይ ማሻሻል ሲያሳዩ ሌሎች ነገሮች ሲያሳዩ የይቅርታ እድል አላቸው። በዚህ ባስገድዶ መድፈር የሚሳተፉ ጥፋተኛ የተባሉ ወንጀለኞች ግን ይቅርታ እንደማይደረግላቸው ቅጣታቸውን ፈጽመው እንደሚወጡ መመሪያው ይሄ ደንቡ ያሳየናል። ከዛ ውጭ በሴቶች ረገድ በህፃናት ረገድ የተለያዩ ፖሊሲዎች የድርጊት መርሃ ግብሮች ተቀርጸው እጅግ ስራ ላይ እየዋሉ መሆኑን ስናይ እነዚህ ህፃናትና ሴቶችን ከመጠበቅ አኳያ ሰፊ የሆነ የህግ ሽፋን አለ ማለት ይቻላል። ያ ማለት ግን ምንም አይነት እንከን የለም ማለት አይደለም። አንዳንድ ክፍተቶች ሊኖሩ የሚችሉበት እድል ይኖራል። ግን መተግበር ከቻል በዚህ ረገድ በጣም ሰፊ የህግ ሽፋኖች አሉ ማለት ይችላል። መልካም እንግዲህ የህግ ማዕቀፎችን ምን ይመስላሉ የሚለውን ከህገ መንግስቱ አንቀጽ 35 እና 36 አኳያ ሌሎች ደግሞ ጠቅለል ያሉ ህጎች የአሰሪና ሰራተኛ የቤተሰብ ህጎችን በተመለከተ ይሄን ያክል ካሉን በሴቶችና ህጻናት ላይ እንግዲህ የሚፈጸሙ ጥቃቶች የተወሰነውን ሲጠቅሱልን ነበር ከአስገድዶ መድፈርን ጨምሮ እንደው ምን ናቸው ነው የሚባሉት? አሁን በሴቶችና ህጻናት በማን ይፈጸማሉ
የሚሉትንስ እንደው ማንሳት ብንች። በሴቶችና ህጻናት ላይ የሚፈጸሙ ጥቃቶች አስገድዶ መድፈርን እንደ አንድ ጥቃት ልንወስደው እንችላለን። ነገር ግን የቤት ውስጥ ጥቃቶች አሉ። አካላዊ ጥቃት አለ፣ በድብደባ በተለያየ ምክንያት ሊመጣ ይችላል። ወሲባዊ ጥቃት አለ፣ ኢኮኖሚያዊ ጥቃት አለ። እነዚህ በቤት ውስጥ የምንላቸው በባሎቻቸው፣ በልጆቻቸው፣ በቤተሰብ አባላት የሚፈጸም ጥቃት ነው። በህጻናትም በሴቶችም ላይ ሊሆን ይችላል። ኢኮኖሚያዊ ጥቃት የምንለው የሰሩበትን በመከልከልም ሊሆን ይችላል፣ ወይም ደግሞ ለሰሩት ተመጣጣኝ ክፍያ ባለመክፈል ሊፈጸም ይችላል። ምናልባትም ደግሞ የመሬት ተጠቃሚ መብት ካላቸው ያ ኢኮኖሚያዊ ጥቅማቸው የሚረጋገጥበት አንዱ መንገድ ነው። እሱን መከልከልም በዛ ውስጥ ሊካተት ይችላል። አካላዊ ጥቃት የምንለው ያው ድብደባ በማንኛውም በቤተሰብ ብቻ ሳይሆን በሌላው ሊመጣ ይችላል። ጾታዊ ጥቃቱ በውስጥም በውጭም የሚፈጸም አይነት ነው። ዘርፈ ብዙ የጥቃት አይነቶች፣ ሞራላዊ ጥቃት አለ፣ የስነ ልቦና ጥቃት አለ፣ ማህበራዊ ጥቃት አለ፣ የመገለል በተለያየ ምክንያት ህጻናት፣ ሴቶች ሊገለል፣ እነዚህ ጥቃቶች ሊፈጸሙ ይችላሉ። እነዚህ ጥቃቶች በማን ይፈጸማሉ? በቤተሰብ አባል ሊፈጸሙ ይችላሉ፣ በቅርብ ሰዎቻቸው ሊፈጸሙ ይችላሉ፣ በትዳር አጋር ሊፈጸሙ ይችላሉ፣ ከቤተሰብ ውጭ በሚያምኗቸው ሰዎች ሊፈጸሙ ይችላሉ፣ ወይም ደግሞ ከዛ ውጭ ባሉ በማንኛውም ማን አለብኝ ብሎ ሰዎችን በሚያጠቁ ሰዎች ሊፈጸምባቸው ይችላል። ስለዚህ ጥቃቶቹ በጣም ዘርፈ ብዙ ናቸው። አንዱ ጥቃት ሌላውን ሊወልደው ይችላል። አሁን ለምሳሌ አስገድዶ መድፈርን ስናይ አስገድዶ መድፈሩ በሷ ላይ መደፈሩ ብቻ አይደለም፣ ከመደፈሩ በኋላ የሚመጡ ተያያዥ ጉዳቶች አሉ፣ የጤናም የስነ ልቦናም። በጤናው ስናይ ለምሳሌ በተለይ በእድሜ የተለያዩ በሆኑ አስገድዶ መድፈር ኢቭን ቅድም መነሻችን የሆነው ያለ እድሜ ጋብቻ ተመሳሳይ ጉዳት ሊያደርሱ ይችላሉ በሴቷ ላይ። አካላዊ ጉዳቶቹ እስከ መጨረሻው እስከ ፊስቱላ ድረስ ሄደው ህይወቷን እስከ ማጣት ሊያደርሷት የሚችሉበት እድል ይኖራል። ምናልባትም እነዛ ችግሮች እንኳን ባይፈጠሩ ከዛ በኋላ የመጣው የጤና ችግር ሞራላዊ ጉዳትን አብሮ ይዞ ይመጣል። ስለዚህ ሰዎችን የመሸሽ፣ የመፍራት፣ የመጥላት፣ ሰውን በጠላ ቁጥር ደግሞ አንተ ለሌላ ወንጀል ትነሳሳለና አንድ ወንጀል ሌላ ወንጀልን እየወለደ በማህበረሰብ ውስጥ መተማመንን፣ መቀራረብን እያጠፋ በስጋት ውስጥ እንድንኖር የሚያደርግ አንዱ ምክንያት ሊሆን ይችላል። መልካም። እርግጥ ነው እንግዲህ በሴቶችና ህጻናት የሚፈጸሙ ጥቃቶች ዘርፈ ብዙ ናቸው። በማን ይፈጸማሉ የሚለውም አሁን ከተጠቀሱት ውጭ እንግዲህ እንደየሁኔታው ፈጻሚዎቹ እንደ ድርጊቱ አፈጻጸም እንደ ቦታው ሊለያይ ይችላል። እንዲሁ አሁን በሀገራችን ይህን ያክል አሁን ያልናቸው የህግ ማዕቀፎች ኑረው ትኩረት ተሰጥቶባቸው ኮዶችም እንግዲህ የተለያዩ የቤተሰብ ህግም የአሰሪና ሰራተኛውም የወንጀለኛ መቅጫ ህግ ስነ ስርዓቱም የህፃናትና ሴቶች በወንጀል በሚጠረጠሩበት ጊዜ የሚኖረውን የችሎት ስነ ስርዓት አካሄድ ከምርመራ ጀምሮ እስከ ህፃናት ምስክር ሆነው በሚቀርቡበት ጊዜ በወንጀልም ሳይሆን እንግዲህ በራሳቸው በቤተሰብም በሚኖር በእናት አባትም ክርክር በሚኖርበት ጊዜ ህጻናት ቀርበው እንዴት ይመሰክራሉ ምን የሚሉት የተለያዩ ትኩረት ተሰጥቶት ነው ያለ እና እንዲሁ ይህን ያክል ትኩረት ከተሰጡ በህግ ማዕቀፋችን አንጻር እንግዲህ ሀገሪቱ ከደረሰችበት ደረጃ አንጻር እንዲሁ ጥቃቱ ግን የመባባሱ ምክንያት ምን ሊሆን ይችላል ይባላል። እርግጥ አሁን እርስዎ የሚያቀርቡልን ይሄ እንዲህ የተጠና ጥናት ምናምን ባይባልም ካለው ከዚህ ከህጉም ካሳለፉትም ጊዜ አንጻር የእርስዎንም እይታ ጨምረው። ከጥቃቱ መባባስ ጋር ተያይዞ ብዙ ምክንያቶችን ልናነሳ እንችላለን። ምናልባት የህግ መኖር ብቻውን አንድን ጥፋት እንዳይፈጸም አያደርገውም። በመሰረታዊነት አንድ ድርጊት አንድ ጥፋት እንዳይፈጸም የሚያደርገው የህግ መኖር ሳይሆን በዛ ጥፋት ላይ የሚኖረው የአስተሳሰብ ለውጥ ነው ብዬ አምናለሁ እኔ። ስለዚህ ለነዚህ በሴቶችና ህጻናት ላይ ለሚፈጸሙ ወንጀሎች መባባስ ምክንያት ተብሎ ሊጠቀሱ የሚችሉ ብዙ ምክንያቶች ያሉ ሲሆን ከነዚህ ውስጥ አንደኛው የተዛባ የስርዓተ ጾታ ግንዛቤ ነው። በሴቶች ማህበረሰብ ውስጥ የሚኖረው የተዛባ አመለካከት አለ። ለጠላ አድርገን አስገድዶ መድፈርን ብናይ አንዲት ሴት ተደፍራ ስትመጣ መጀመሪያ የሚኖረን እይታ ምንድን ነው የሚለውን ስናይ በተለይ እድሜዋ ትንሽ ከፍ ካለች ኮረዳና ከዛ በላይ ከሆነች መጀመሪያ ፈልጋ የቀረበች አይነት አስተሳሰብ ቀድሞ የመፈረጅ አይነት ነገሮች አሉ። ሴቶች እንዲህ ናቸው፣ ሴት ምን ታመጣለች፣ ሴት እንደዚህ አይነት ነገሮች የሚሉ ከስርዓተ ጾታ አንጻር እየተማርናቸው በየጊዜው እያወቅናቸው ግን ያልቀረፍናቸው
በሁሉም የህብረተሰብ ክፍል ኢቭን በሴቶችም ሳይቀር ተጽዕኖቸው ያልወረደ የተዛባ አመለካከቶች ከአማርኛ እንትኖቻችንም ጀምሮ ከንግግሮቻችን ጀምሮ አሁን ስና ቃሎቻችን ስናይ ሴት ባለች በአመቱ ወንድ ባለ በእለቱ የሚባል ነገር አለ። አሁን ሴት የፈለገውን ብትል የእሷ እቅድ የሚፈጸመው ቆይቶ ነው። ወንድ ካለ ግን ወዲያውኑ ይፈጸማል። ይህ አስተሳሰብ ስቲል ያለ ይመስለኛል። ምን ሴት ብታውቅ በወንድ ያልቅ አይነት ነገር እንዲህ አይነት ነገሮች አሉ። ግን ደግሞ ይሄንን አባባል ባዶ የሚያደርጉ በተግባር የምናያቸው ሴቶች በብዙ ነገር በቅተው የምናይባቸው ነገሮች አሉ። ህፃናትንም ስናይ ልጅና ህፃን ፊትና ህፃን አይበርደውም እንደዚህ የሚባል አባባል አለ። ይሄ ህፃናት በቂ የሆነ ምግብ አግኝተው የማደግ መብት አላቸው ከሚለው መሰረታዊ መብታቸው ጋር የሚጋጭ ነው እና በማህበረሰቡ ያደጉ የተዛቡ አመለካከቶች ወለዱ እንጂ ተጽዕኖ ያሳድራሉና ችግሩን በቀላሉ እንዳንከላከለው የራሳቸው የሆነ አሉታዊ ተጽዕኖ ያሳርፋሉ ብዬ አስባለሁ። ሌላው በሴቶችና ህጻናት ላይ ስለሚፈጸሙ ጥቃቶችና ስለሚያስከትሉት ውጤት በቂ የሆነ ግንዛቤ መሰራት መቻል አለበት። የተፈጠረ አይመስልም። አይ ገሌ ጥቃት ደረሰባት ወይ በቃ የሚዲያ ፍጆታ ሆኖ ያልፋል። ወቅታዊ ከዛ በኋላ ምንድን ነው የሚያስከትለው ነገር? ከዚህ በኋላ እንዲህ አይነት ነገሮች ያስከትላሉ። ስለዚህ እንከላከለው። በምን እንከላከለው? እነዚህ ነገሮች ሰፊ የሆነ ተከታታይነት ያለው የግንዛቤ ፈጠራ ስራን የሚፈልጉ ነገሮች ናቸው። ሌላኛው ድህነት በራሱ የኢኮኖሚ ችግር ለነዚህ ጥቃቶች ለመጋለጥ በቂ ምክንያት ይሆናል። ብዙ ጊዜ ለጉልበት ብዝበዛና ለዝሙት አዳሪነት የሚጋለጡ ሴቶችና ህጻናትን ስናይ በድህነት ምክንያት የሚገቡ ቀላል አይደሉም። ስለዚህ እነሱ ነገሮች ያስገቧቸዋል። ያቻ ግፊቶች፣ ማስታወቂያዎች የሚሰሩበት መንገድ ጓጉተው ያለ ማግኘት ራሳቸውን ላላስፈላጊ ነገር ለጥቃት እንዲያጋልጡ ምክንያት የሚሆንበት አጋጣሚ ይኖራል። ከዛ ውጭ በወንጀል ውስጥ ገብተው የሚገኙ በዚህ አይነት ጥቃት ውስጥ ገብተው በሚገኙ ሰዎች ላይ የሚወሰደው የጥንቃቄ እርምጃና የቅጣት አፈጻጸም ህጉ በሚፈልገው መንገድ አለመፈጸሙ በራሱ ለሌሎች ወንጀል ፈጻሚዎች አስተማሪ የሚሆን ቅጣት አይሰጥም ነው። እዚህ ላይ ምንድነው እርስዎ? አይሰጥም ማለት አይቻልም። እንደየወንጀል አፈጻጸሙና በወቅቱ ችሎቱ እንደተረዳበት ፍርድ ቤቱ መዝኖ እንደሚያስቀምጠው ነገር ሊለያይ ይችላል። ግን አንዳንድ ጊዜ ህጉ ላይ የተቀመጠው እና ህብረተሰቡ የሚረዳበት መንገድ ሊለያይ ይችላል። ተመጣጣኝ ቅጣት ባልተሰጠ ቁጥር ወንጀል እንደሚበራከት ምንም የሚያጠራጥር ነገር የለውም። ተመጣጣኝና አስተማሪ ቅጣት መወሰን አለበት። ያ ማለት ግን አሁን ወንጀሎቹ የበዙት እንደዚህ ስለማይሰጥ ነው ብሎ መደምደም አይቻልም። ጥናት ይጠይቃል። አንዳንድ ጊዜ ህብረተሰቡ የማይቀበላቸው አይነት የቅጣት ውሳኔዎች ሊተላለፉ ይችላሉ። ግን እነዚህ የይግባኝ ስርዓቱን ጠብቀው የሚስተካከሉበት ሂደት አለ በስተት የተወሰኑ ከሆኑ። ያ ማለት ግን ሁሉም ነገሮች ደግሞ ምንም አይነት ክፍተት የለም ማለት አይቻልም ከቅጣት አሰጣጥ ጋር ተያይዞ። ስለዚህ እነዚህ ነገሮች በአግባቡ የጥንቃቄ እርምጃ አወሳሰዱ ራሱ አሁን ጥቃት የሚያደርሰው ሰው ጥቃቱን ያደረሰው በምን አግባብ አካለ መጠን ያላደረሰ ሰው ሊሆን ይችላል። እሱ ሰው ወደ ጥንቃቄ እርምጃ መሄድ ሲገባው ወስዶ ማረሚያ ቤት የምናስቀምጠው ከሆነ ነገም ሲወጣ ያን ድርጊት መፈጸሙ አይቀርም። እንደገና ደግሞ እነዚህ ጥቃት ከተፈጸመባቸው ሰዎች ጋር ተያይዞ የፍርድ ሂደቱን የምንሄድበት መንገድ ሌላ ተጋላጭነትን የሚያመጣል። አሁን ጥቃት የደረሰባቸው ሴቶች ይዘህ የምርመራ ሂደቱን ማጣራትና ለፍርድ በማቅረብ ሂደት ውስጥ ያሉት ክፍተቶች ማቆያ የሚባሉት ነገሮች አሁን በቂ በሆነ ደረጃ ተደራሽ አይደሉም። በተወሰኑ ከተሞች የተወሰኑ ማቆያዎች አሉ። እነሱ ተደራሽ ሆነው በሁሉም አካባቢዎች ሴፍ ሆነው ህጻናቱ ወይም ሴቶቹ አሁን ከደረሰብኝ ጥቃት በኋላ ፍርድ እስኪሰጥ ድረስ ሌላ ጥቃት አይደርስብኝም ብለው ተማምነው የሚቀመጡባቸው በቂ የሆነ ምግብም ምንም እያገኙ በቃ ራሳቸውን ዲዘርቭ የሚያደርጉበት ነገር በሆነ ደረጃ የተደራጁ ናቸው ማለት ነው። ሙሉ አይደሉም፣ ውስን ናቸው። ሴቶች ህጻናት ይሰራል። በዚህ ዙሪያ ግን ተደራሽ ሆኖ በሁሉም በኩል የተሟሉ ስላልሆኑ በዚህ ምክንያት ምን ይመጣል? የፍርድ ሂደቱ ይጓተትና በማስረጃ አሰባሰብ ሂደቱን በምኑም በመሀል በዋስትና የመውጣት የመሄድ መብት ነው። ይሄ አትከለክለው። እንትኖችም በመሀል ጥቃቱ ሊመጣ ተጠቂዎችም ጉዳዩን መተው የመደራደር ይፈራሉ፣ ይደራደራሉ። በተለያየ ምክንያት እየተድበሰበሰ ይመጣል። ስለዚህ ሰው እየተቀጣ ባልሄደ ቁጥር ደግሞ ድርጊቱ እያደገ እየሰፋ ሊመጣ የሚችልበት ሁኔታ አለ። ተመልካቾቻችን እየተከታተላችሁት የምትገኙት የምክረ ህግ ፕሮግራማችን ነው። የዚህ ፕሮግራም የፕላቲኒየም ስፖንሰራችን
የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ከልብ እናመሰግናለን። የስርዓተ ጾታ እኩልነትን ለማረጋገጥ የማህበራዊ ጥበቃን ለማስፋፋት የሴቶች የህጻናት የአካል ጉዳተኞችና አረጋውያን መብትና ደህንነት በማስጠበቅ እንዲሁም በሁሉም መስክ ተጠቃሚነታቸው እንዲረጋገጥ በልዩ ትኩረት እየሰራ የሚገኝ ተቋም የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የፕላቲኒየም ስፖንሰር ከልብ እናመሰግናለን። ወደ ውይይታችን እንመለሳለን። ቆሙበት መቀጠል እንችላለን። እሺ፣ ስለዚህ ከዚህ ጋር ተያይዞ አንዱ እነዚህ ተቋማት በተደራጀ ሁኔታ መኖርና ፋንክሽናል መሆን በደንብ ስራቸውን መስራት በተለይ የተጠቂዎችንና የአጥፊዎችን ቆይታ በመጠበቅ ረገድ ማቆያዎች በአግባቡ ስራቸው እንዲሰሩ ማድረግ፣ ማረሚያ ቤት ላይ የሚሰሩ ስራዎች በአግባቡ ማረምና ማነጽ ማለት ወስዶ አንድ ቦታ ብቻ ማስቀመጥ አይደለም። ከዛ ስነ ልቦና እንዲወጣ ማድረግ ነው። እሱ ታርሞ ታንጾ ሲወጣ ነው ነገ እንደዚህ አይነት ድርጊት የሚፈጽሙ ሰዎች እንዳይፈጽሙ አርአያ ሞዴል መሆን የሚችለው። እንደዚህ አይነት ነገሮች እንዲኖሩ ከማድረግ አኳያ የሕክምና ተቋማት የፍትህ ስርዓቱን በሚያግዝ ደረጃ የሕክምና እርዳታ መስጠትና ማስረጃዎችን በዛው ልክ አደራጅተው ከመጀመሪያውም ጀምሮ ምርመራው ከሚጀመርበት ጊዜ ጀምሮ ከመጀመሪያው ጀምሮ አሁን ትልቁ ችግር ምን አለ መሰለህ? እንዲህ አይነት ጥፋቶች ሲፈጸሙ በጣም ሆት ኢሹ ከመሆኑ ጋር ተያይዞ ማስረጃ ተሰብስቦ ከማለቁና ወደ ፍርድ ከመቅረቡ በፊት የሚደረጉት መጫጫዎች ማስረጃ እንዲጠፋ ወይም ደግሞ አቅጣጫ እንዲቀይር የራሳቸው የሆነ ኔጌቲቭ አስተዋጽኦ አላቸው። ስለዚህ ረጋ ብሎ ነገሮችን በትኩረት በአግባቡ ማስረጃዎችን በመሰብሰብ ለፍርድ እንዲቀርብ በምትፈልገው ልክ ለፍርድ ለማቅረብ የሚያስችሉ ማስረጃዎችን በመሰብሰብ እርዳታ ያስፈልጋል። ይህም በማድረግ ረገድ እንደ ህብረተሰብ እንደ አጠቃላይ እንደ ተቋማት እንደ ፍትህ ተቋማት ብንሄድ ሴቶች ህጻናትም ከመጮህ ከማለት ጎን ለጎን ትርጉም ያለው ስራ መስራት ያስፈልጋል። ጩኸቱ በእርግጥ ትኩረት እንዲሰጥ ሊያደርግህ ይችላል። ግን ደግሞ አንዳንድ ዞሮ ግን የማስረጃው በተገቢው ሁኔታ ማስረጃው የመሰብሰብ ለተጠርጣሪው ነገ ፍርድ ቤቱ ላይ የሚሰጠው ፍትህ መስጠትና በትክክለኛ ፍትህ መሰጠት ደግሞ እንዲህ አይነት ወንጀሎችን ለመከላከል የራሱ የሆነ አስተዋጽኦ አለው ከፍተኛ ያው። ስለዚህ እነሱ ነገሮች በደንብ መሰራት አለባቸው። የሚጣሉ ቅጣቶች ተመጣጣኝና አስተማሪ መሆን መቻል አለባቸው። አዎ፣ ምክንያቱም የወንጀል ህግ ዓላማው አጥፊዎችን በቅጣት ብቻ ሳይሆን በተቀጡት ሰዎች ያጠፉትም ሌሎቹ ሰዎች እንዲማሩበት ማድረግ ነው። ስለዚህ የሚጣለው ቅጣት አስተማሪ በሆነ ቁጥር ነገ እኔ እንዲህ አይነት ጥፋት ባጠፋ ይሄ ቅጣት ይደርስብኛል በሚል ወደዛ የመመለስ እድል ስለሚኖር ህጎችን በወጡበት ልክ መተርጎም ማስፈጸም የፍትህ ተቋማት ድርሻ ነው። ህብረተሰቡ ደግሞ እንደ ህብረተሰብ የፍትህ ስርዓቱ አይንና ጆሮ ስለሆነ በአግባቡ መሳተፍ መቻል አለበት። ትክክለኛውን መረጃ በመስጠት ባጦስከው ቁጥር አንደኛ ብቀላ መሆን የለበትም። ቅጣት ስትቀጣ የሚበቀል መሆን የለበትም። ትክክለኛውን ቅጣት ማስቀመጥ አለበት። አስተማሪ ተመጣጣኝነት መርህንም መከተል ስላለብን በተድበሰበሰ ቁጥር ደግሞ ለካ እንደዚህ ነው እንዴ ያለ ኃላፊነት አያስከትልም በሚል ሌሎች ጥፋቶችም ደግሞ እየተበራከቱ ሊመጡ ይችላሉ። እነሱ መደረግ አለባቸው። ሌላኛው ለእነዚህ ለህፃናትና ለሴቶች በቂ የሆነ ራሳቸውን የመጠበቅና ከማን ጋር መቼ መገናኘት እንዳለባቸው እንደ ቤተሰብም እንደ ማህበረሰብም መምከር ማስተማር ያስፈልጋል። ነፃ ሆነ መልቀቅ ትንሽ አስቸጋሪ ይሆናል። አሁን ጊዜው በተለይ አሁን ላይ ማን ምን ቢላቸው ምን መቀበል ምን መስማት እንዳለባቸው ምን መስማት እንደሌለባቸው ማን ጋር መዋል እንዳለባቸው። ስለዚህ ወንጀሉ ከመፈጸሙ በፊት ቀድሞ የመከላከል ስራ ሊሰራ ይገባል። የመከላከል ስራ ነው በቃ ትልቁ ቁልፍ ነገር የቅድመ መከላከል ስራ ነው። ለቅድመ መከላከል ስራ ደግሞ የግንዛቤ ፈጠራ ከፍተኛ አስተዋጽኦ አለው። ይሄን ደግሞ አንድ ተቋም ብቻ የሚወጣው አይደለም፣ በፍትህ ተቋማት ብቻ የሚከናወን አይደለም። መንግስት የራ አደረጃጀት ሲዘረጋ የሴቶችና ህጻናት ተቋም ከሌሎች የፍትህ ተቋማት በተሻለ ወረዳ ላይ ከሚቆመው የፍትህ ተቋማት በተሻለ ታች ቀበሌ ድረስ መዋቅር አለ። ስለዚህ እሱ በደንብ መስራት መቻል አለበት። ግንዛቤ በመፍጠር የሚያስከትሉትን ጉዳት እንዴት መከላከል እንዳለብን ሲፈጸሙ ደግሞ ምንድን ነው የሚቀድመው የሚለውን ነገር የግንዛቤ ስራ መስራት አስፈላጊ ነው ብዬ አምናለሁ። እንግዲህ ይኸው ከዚህ አንጻር ሁሌ ፍርድ ማነው በመክሰስ ብቻ አሁን እንደዚህ ተጠርጣሪዎች ላይ ክስ በማቅረብ ብቻ ይሄንን በሴቶችና ህጻናት የሚፈጸሙ ጥቃቶችን መከላከል ይቻላል ወይ? ሁሉንም አሁን ክስ ማቅረብ የማይቻልበት ሁኔታ ሊኖር ይችላል። ወንጀል ፈጻሚዎች እንግዲህ ማስረጃ እስካልተገኘ ድረስ ማስረጃውን እስካልበሰበሱ ድረስ
ወንጀሉን የፈጸመው ሰው እየታወቀ በአደባባይ ነገር ግን ማስረጃ ጠፍቶ ወንጀል ፈጻሚዎቹ ምንም ቅጣት ሳያርፍባቸው እንደውም ለሌላ ወንጀል ለምን አመለከታችሁ አያችሁ አይደል እየተባሉ ለሌላ ዛቻ ሁሉ እየደረሰ ያለ ሁኔታ ነው አንዳንድ ያለ አሁን በነባራዊ ሁኔታ ያለውና እንደው ሁሉም ቅጣቶች በመክሰስ ጥቃቱን መከላከል ይቻላል ወይ? ከዚህ ላይ እንደው እርስዎ ምንድነው ሊያቀርቡልን የሚችሉት ነገር ካለ? እንግዲህ ጥያቄህን ተረድቼው ከሆነ አላቀም፣ ግን መክሰስ ምንም አማራጭ የሌለው ነገር ነው ጥቃቱ ሲፈጸም፣ በተለይ ጥቃት አድራሹ ከታወቀ። ግን ደግሞ እኔ ትኩረት መሰጠት አለበት ብዬ የማስበው በተለይ ከዚህ ከሴቶችና ህጻናት ጥቃት በተለይ ካስገድዶ መድፈርና መሰል የግብረ ስጋ ድፍረት በደሎች ጋር ተያይዞ በአደባባይ የማይፈጸሙ ሌሎች ማስረጃዎች በቀላሉ የማይገኝላቸው ከመሆናቸው ጋር ተያይዞ የፍትህ ተቋማትም ይህንን ግምት ውስጥ ማስገባት አለባቸው። በአንዳንድ ጊዜ ፍትህ የሚዛባው ብዬ የማስበው ከተበዳዩዋ ውጭ ተጨማሪ ማስረጃ አለመኖሩን እንደ ክፍተት አይቶ አጥቂው የሚለቀቅበት እድል ከተፈጠረ ከባድ ነው የሚሆነው። ምክንያቱም ይሄ ወንጀል እንደ ሌሎች ወንጀሎች ባዩኛ ላዩ ብቻ የምትፈጽመው አይደለም። በደንብ ተጠንቅቀ ተደብቀ ነው የምታደርገው። ሌላው አዩኛ ላዩ ብለህ ስትፈጽም ሰው ላይ የሚችልበት እድል እጅግ በጣም ሰፊ ነው። ይሄ ከነዛ ይለያል። ባህሪው በራሱ እንደ ማህበረሰብም በነውርነት የተፈረጀ ስለሆነ በድብቅ የሚደረግ ነውና ጥቃቅን የሆኑ ክፍተቶችን ተፈጥሮ የሚፈቱበት እድል ይኖራል። አንዳንድ ጊዜ አሁን ምንድነው የገጠመኝ ህፃኖቹ እየተጫወቱ ነው፣ ጠየቃቸው ሰው የት ሄደው ነው ምናምን አላቸው ወላጆቻቸው። አጋጣሚ ገበያ ቀን ነው፣ የሁሉም ወላጆች ወደ ገበያ ሄደዋል። ይሄን መረጃ አለው ልጁ። ከዛ ወደ ቤቱ ገባና አንደኛዋን ህፃን በመስኮት ጠራት። ምን አጣርቷል እሱ? ሰፈር ውስጥ ትልቅ ሰው የለም፣ ይሄን አጣርቷል። ጠራትና ደፈራት። ከዛ አስወጥቶ ሲሰዳት ልጆች እያዩት ነው፣ እያለቀሰች ነው የምትመጣው፣ ትደማለች። ተከሶ ቀረበ እና በቅጣት አስተያየት ጊዜ ሰው አለመኖሩን አይቶ አጣርቶ ምቹ ጊዜ ጠብቆ የፈጸመው ወንጀል ነው እና አደገኛነት ራሳቸው መከላከል የማይችሉ ማስረጃ ቀረበ። እንትን የማክበጃ ሀሳብ ፍርድ ቤቱ ምን ብሎ ጣሉ? ቀድሞ መሰናዳቱን ምናምን የሚያሳይ ነገር የለም። ይሄ ዝግጅት አይደለም። ቀድመህ ሰው መኖር አለመኖሩ ማጣራት በራሱ ሊደርስላቸው የሚችል ሰው አለ የለም፣ የሚያይ ትልቅ ሰው አለ የለም የሚለውን ነገር አጣርቶ ነው ያደረገው። ይሄ ቀድሞ እያያቸው የመጣቸው ነገሮች አሉ። እነዚህ ነገሮች እንቀን የምንተዋቸው ከሆነ ጥቃቶቹ አጥፊዎቹ በሄዱበት ልክ ቅጣት የምናስቀምጥበት እድል አይኖርም። ከዛ ውጭ ግን በቂ ማስረጃ በሌለበት ደግሞ ሰው ጥፋተኛ ሊባል ስለማይችል ማስረጃ በሌለበት ሰው ይቀጣ ማለትም አይቻልም። ይሄን ለመከላከል ግን ቅድም እንዳልኩት ወንጀሉ ሲፈጸም በጣም በማራገብም ወይም በማድበስበስም ማስረጃ እንዲጠፋ እድል ከመፍጠር በፊት ድርጊቱ መፈጸሙን ለሚመለከተው አካል አመልክቶ ተገቢውን ክትትል እያደረጉ ማስረጃዎችን ከስር ከስር እንዲሰበሰቡ ማድረግ የተሻለ ነው። የማስረጃዎች በተገቢ ሁኔታ መሰብሰብ ውጤቱን ትክክለኛ ፍትህ ለመስጠትና ወደፊትም ወንጀሉን ለመከላከል እድል ይፈጥራል። መልካም። እስቲ እንደው አንድ ደቂቃ እንደው የመጨረሻ ሰዓታችንም እያለቀ ስለሆነ እንደው ከማን ምን ይጠበቃል የሚለውን እንደው ባጭሩ የተወሰነ አቅርበውታል ለነገሩ። እንደው ከማን ምን ይጠበቃል የሚለው ይሄ የሴቶችና ህጻናትን ጥቃት ለመከላከል ከተቋማትም እንደው ከማን ምን ይጠበቃል የሚለው እንደው አጠራ። ይሄ ከሁሉም ተቋማት የሁሉም ኃላፊነት እንደ ማህበረሰብ በቃ የሁሉም መንግስትም ኃላፊነት ኑሮበት ማዕቀፎቹን ዘርግ የህግ ማዕቀፍ አውጥቷል፣ ተቋማትን አቋቁሟል፣ ባለሙያዎችን ቀጥሯል። ህብረተሰቡ ደግሞ መሳተፍ መቻል ያለበት እንደዚህ ነገሮች አሉ። ግን ስፔሻሊ እንደ ፍትህ ተቋም ስትመጣ ፖሊስ አሁን የምርመራ ስራውን ለመስራት መጀመሪያ ህፃናትን መረዳት መቻል አለበት። አጥፊም ሆነው ሲመጡ፣ ተጠቂም ሆነው ሲመጡ፣ ምስክርም ሆነው ሲመጡ ቃልን በመቀበል ሂደት ውስጥ ትክክለኛውን ማስረጃ የሚያገኝበትን እድል እንዲያገኝ ከህፃናት ጋር የተግባቦት ክህሎት እንዲኖረው ለፍትህ ተቋማት ባለሙያዎች የተግባቦት ስራ ያስፈልጋል። ህፃናት የተለያየ ባህሪ ያላቸው ያን ባህሪያቸውን ተረድቶ ሲቀርባቸው ነው ማስረጃውን በቀላሉ ማግኘት የሚችለው። ያንን እንዲያደርጉ በህፃናት ረገድ የፍትህ ተቋማት ከፍተኛ ሚና አላቸው። በሴቶችና ህፃናት ጥቃት ላይ ፍርድ ለመስጠትም በመዝገብ ላይ ውሳኔ ለመስጠትም ምርመራውን ለማጣራትም የነሱን ስነ ልቦና መረዳት ማወቅ ይጠይቃል። ከዛ በኋላ ደግሞ በቀረበው ህግና ማስረጃ ተገቢውን ቅጣት ማሳረፍ
በፍርድ አፈጻጸም ሂደቱ በትክክል በተፈረደው ልክ እየተፈጸመ ነው ወይ? ማረሚያ ቤት ላይ ከመጀመሪያ ምርመራ እስከ መጨረሻ የማረምና ማነጽ ሂደት የፍትህ ተቋማት ሚናቸውን በህጉ አግባብ መወጣት አለባቸው። ሴቶችና ህጻናትን በተቋቋሙበት ዓላማ አንጻር እነዚህ ስራዎች እንዲሰሩ ህብረተሰቡን ተደራሽ ናቸው። ቅድም እንዳልኩ ቀበሌ ድረስ ተደራሽ ስለሆኑ የማንቃት ስራ መስራት መቻል አለባቸው። እናመሰግናለን። የህግ ባለሙያ አበባ ታደሰ እንግዲህ በዚህ አጭር ጊዜ በርካታ ሀሳቦችን በሴቶችና ህጻናት የሚፈጸሙ ጥቃቶችን ለመከላከል ከማን ምን ይጠበቃል የሚለውን አቅርበውልናል። በአዘጋጁ ፍስሐ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው። እኔም አመሰግናለሁ። የዚህ ፕሮግራም የፕላቲኒየም ስፖንሰራችን የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮን ከልብ እናመሰግናለን። የዛሬው የምክረ ህግ ፕሮግራም በሴቶችና ህጻናት የሚፈጸሙ ወንጀሎችን ለመከላከል ከማን ምን ይጠበቃል የሚለውን ለእናንተ የህግ ባለሙያ የሆኑትን አበባ ታደሰን ይዘን ቀርበን ጥሩ ነጥብ በሴቶችና ህጻናት ጉዳይ አግኝታችኋል ብለን እናስባለን። ፕሮግራማችን የዛሬው የምክረ ህግ ፕሮግራም በዚሁ ይጠናቀቃል። ይህ ፕሮግራም ወደ እናንተ እንዲደርስ ያደረጉትን የአማራ ሚዲያ ኮርፖሬሽን የቴክኒክና ሁሉም የስርጭት ሰራተኞችን ከልብ እናመሰግናለን። ሳምንት በሌላ የህግ ጉዳይ ሌላ የህግ ባለሙያ ይዘን እስክንቀርብ ሳምንቱ የሰላም የፍቅር እንዲሆን ተመኘን። ሰላም።